እንደምናላችሁ የአፍሪካ ወርድ ተከታታዮቻችን፣ ዛሬ ስለ አንዳንድ ዓለም አቀፍ ጉዳዮች እናነሳለን። አፍሪካንም አፌክት የሚያደርጉና እያደረጉ ስላሉ ጉዳዮች። ሁላችሁም እንደምታውቁት እስራኤልና አሜሪካ በኢራን ላይ ጦርነት ከከፈቱ ኦልሞስት አሁን ወደ 4 ሳምንታት ተቆጥረዋል። በእነዚህ 4 ሳምንታት በርካታ ነገሮች ተለዋውጠዋል። ከነዚህ ነገሮች አንዱ የዓለም የነዳጅ ዋጋ ማሻቀብ፣ የዓለም የሸቀጦች ዋጋ ንረት፣ እነዚህ የመሳሰሉ ነገሮች ይካተቱበታል። በትላንትናው ማታ ትራምፕ ለአሜሪካ ሕዝብ ኔሽን አድሬስ የሚሉት ንግግር አለ። በፕሬዝዳንት የሚቀርብ ንግግር ነው፣ መደበኛ ንግግር በወሳኝ ጉዳዮች ላይ የአሜሪካ ፕሬዝዳንቶች ወይም የሌሎችም ሀገራት ፕሬዝዳንቶች ሕዝባቸውን አድሬስ የሚያደርጉበት አይነት ንግግር ነው። በዚህ ንግግር ላይ ትራምፕ ትላንትና በኢራን ላይ እያካሄዱ ያሉት ድብደባ ውጤታማ እንደሆነ እስካሁን ያለው ቁልፍ የሚባሉ የወታደራዊም የተቋማትንም ሌሎች ተቋማትንም የሚመሩ መሪዎች እንደተገደሉ፣ እንደገናም የኢራን የዋና ወታደራዊ ተቋማትን እንዳዳከሙና እንደደበደቡ ተናግረዋል። ለማንኛውም ከአጠቃላይ ንግግሩ የተረዳሁት ነገር ቢኖር አሜሪካ ከገባችበት ጦርነት እንዴት አድርጋ እንደምትወጣ ኤግዚት ስትራቴጂ የጠፋባት አይነት መስሎ ነው የታየኝ። እነሱ ፕሬዝዳንቱን በተናገረው ንግግር በአጭር ጊዜ ውስጥ ለቀው እንደሚወጡ ተናግረዋል። ግን መቼና እንዴት የሚለውን ስፔሲፋይ አድርጎ አልተናገረም። ድሉን በተመለከተ የአየርና የባህር ኃይላቸውንም እንዳወደሙ እንግዲህ በኩራት ነው የሚናገረው። በኢራን በኩል ደግሞ የዋና የመርከቦች የነዳጅ ጫኝ መርከቦች የሚተላለፉበትን የሃርሙዝ ሰርጥ በከፊል ኢራኖች የሚቆጣጠሩ ስለሆነ እሱን እንደዘጉና በአሜሪካ በኩል ያ እንደማያሰጋቸው ለቀው ቢወጡ እንኳን እንደማያሰጋቸው በዚህ መልክ ነው እንግዲህ ተናገረው። የበቂ ነዳጅ ሪዘርቭ እንዳላት የአሜሪካ ጥቅም በቀጥታ የሚጎዳበት የለም የሚል ነገር አንስቷል። ሁቺስ በጣም ትክክለኛ ያልሆነ የአረዳድ ይመስለኛል በእኔ በኩል። ምክንያቱም ነዳጅ የዓለም አቀፍ ኮሚኒቲ ነው፣ ዓለም አቀፍ ማርኬት ውስጥ የሚገባ ነው። ከየትኛውም የዓለም ጫፍ በቂ ሰፕላይ ካለ ወይም እጥረት ካለ የሚያጋጥመው እንግዲህ ገበያው ላይ ነው። ገበያው ነው ዋጋውንም ዲተርሚን የሚያደርገው። እንግዲህ ማንም ሰው ተራ ሰው ጉዳዩን መከታተል የሚፈልግና የሚችል ሰው እየተከታተለ የሚገኝ ሰው በቀላሉ ሊረዳ የሚችለው የዓለም የጦርነት ሁኔታ እንዴት እየተቀየረ እንደሆነ ማየት መገንዘብ ይችላል። አሜሪካንን የምታክል ሀያል ሀገር እስራኤልን የምታክል በጦርነት የታወቀች የጦር መሳሪያ ቴክኖሎጂ በደንብ እስከ አፍንጫዋ የታጠቀች ሀገር እንግዲህ ይህን ያህል ሰስቴን የሚያደርግ ጦርነት መሸከም የሚያስችል አቅም እንዳላት አመላካች ነው። በተለይ በኢራን በኩል በምናይበት ጊዜ ያላቸውን አቅም ሙሉ በሙሉ ተጠቅመዋል ባይባልም እንኳን ግን እስካሁን ባለው ኮንቬንሽናል በሚመስል ጦርነት ውስጥ ገብታ ኢራን በርካታ የኒውክሌር ሳይንቲስቶቿ በርካታ የጦር መሪዎቿ በተገደሉበት ግን ምን ያህል የተማረ ሰው ምን ያህል የመሳሪያ አቅም እና ምን ያህል ዝግጅት እያደረገች እንደቆየችም አመላካች ይመስለኛል። ይህን ያህል ኦልሞስት 1 ወር ነው፣ ለ1 ወር የሚቆይ ጦርነት ከአሜሪካ ጋር መዋጋት ማለት ምን ማለት? ኦፍ ኮርስ አሜሪካ ብዙ ነገሮችን አውድም ያለው የሚል እንትን አላት። ነገር ግን ለውጊያ የተዘጋጁበት ስትራቴጂ ራሱ የተለየ ነው። ኢራናውያን ልክ አሜሪካ እንደምትጠቀማቸው ትልልቅ ሚሳይሎች፣ ጀቶች የመጠቀም ከአሜሪካ ጋር በዛ ደረጃ የመዋጋት አቅም እንደሌላት አውቃ በአነስተኛ ድሮኖች በጣም ርካሽ በሆኑ ከ20 እስከ 30 እስከ 50 ሺህ ዶላር በሚፈጅ ድሮን ነው በርካታ ውድመቶችን በተለይም የአሜሪካ ቤዞች ላይ እየፈጸመች የቆየችው። ስለዚህ በኢኮኖሚ ረገድም በጣም ብዙ እየተጎዱ አይደሉም ማለት ጦርነቱ እንደማይቀር ሊመጣ እንደሚችል አውቀው ጦርነቱ ሲመጣ ደግሞ በኢኮኖሚም እንዳይጎዱ ሆኖ ነው ሲዘጋጁ የነበሩት። አንዳንድ መረጃዎች እንደሚያሳዩት ከ500 በላይ በቀን ድሮን እንደሚያመርቱ ነው። 500 በየቀኑ 500 አስቡት። አንድ ድሮን ለማወንጨፍ አንድ የሚሊተሪ ቤዝ ለመምታት ወይም የፈለጉትን ለማድረግ ከኢራን በሚያስወነጭፉበት ጊዜ እነ አሜሪካ
እሱን ኢንተርሴፕት ለማድረግ ወይም የዲፌንስ እንትን ለማድረግ የሚያወጡት ወጪ አንዱን ድሮን ለመከላከል ወደ $1 ሚሊዮን አካባቢ ነው የሚባለው። $1 ሚሊዮን እንግዲህ 50 ሺህ እንኳን በከፍተኛው ወጪ እንኳን የድሮን ወጪ ብታሰሉት የኢኮኖሚ እንትኑን ኮስቱን አስቡት፣ ማቴማቲክሱን ስሩት። ጦርነቱ የሚሊተሪ ብቻ ሳይሆን የኢኮኖሚ ጦርነትም ጭምር እንደሆነ ነው። ጦርነቱ ጊዜው በጣም እየተራዘመ በሄደ ቁጥር አሜሪካ ልታወጣ የምትችላቸውን የገንዘብ መጠን ማስላት ይቻላል። እያንዳንዱ ድሮን በተተኮሰ ቁጥር ከኢራን እሱን ለማክሸፍ የሚያወጡት እንግዲህ ለአንድ ድሮን አንድ ብቻ ለሰሪ ላይሆን ይችላል። አንድ ሚሳይል ብቻ ላይሆን ይችላል። 2 3 4 ሊያስወነጭፉ ይችላሉ። 4 5 6 ሲያስወነጭፉ ደግሞ የሚያወጡት አሁን 1 2 3 ስል ተራ እንትን አይደለም፣ $1 ሚሊዮን ነው አንድ ጊዜ አንድ ለእንትን ለማክሸፍ አየር ላይና ስለዚህ ወጪያቸው በጣም ከፍተኛ ወጪ የሚዋጉት ውጊያ እንደሆነ መረዳት ያስፈልጋል። ይሄ ውጊያ ለዛ ነው በተለይ ከአሜሪካ በኩል የሪፐብሊካን ጨምሮ ሌሎችም በጣም ከፍተኛ ተጽዕኖ ያላቸው ይሄ ጦርነት እንዲካሄድም አልፈለጉም። ከተካሄደም ያው ቶሎ እንዲያበቃ ነው። ትራምፕ ግን ትላንትና እንደሱም ዜና ያበስራል የሚል የብዙዎች ኤክስፔክቴሽን ቢሆንም አላበሰረም ማለት ትቶ ለመውጣት እንግዲህ ሁላችሁም እንደምታውቁት የገልፍ ሀገራት እነዚህ የአረብ ሀገራት ከእስራኤል ጋር የሚተባበሩ ሀገራት አይደሉም። በተለይም በፍልስጤም ጉዳይ ከእስራኤል የተቃረነ ሀሳብ ነው ያላቸው። ነገር ግን ከአሜሪካ ጋር ምን ያህል የጠበቀ ግንኙነት እንዳላቸው አሁን እንግዲህ ዓለም ያየበትን አጋጣሚ የፈጠረ ጦርነት ነው ማለት ይቻላል። ይሄ ጦርነት አብዛኛው የአረብ ሀገራት የአሜሪካ የወታደራዊ ቤዝ መጠለያዎች እንደሆኑና አሁን አሜሪካ የምታካሄዳቸውን ጦርነቶች አንዳንዶቹን ከዛም ከቤዝ ተነስተው ኢራንን እየደበደቡ እንደሆነ ኢራን በአጸፋው ደግሞ በእነዚህ ቤዞችን አጠቃለሁ በማለት አገራቱን እያጠቃች እንደሆነ እየተመለከትን እንገኛለን። ይሄ ጦርነት ሪጅኑ ምን አይነት ሪጅን እንደሆነም ያሳየ ጦርነት እንደሆነ መገንዘብ ይቻላል። ስለዚህ የትራምፕ በአንድ በኩል አሜሪካን ካልጎዳ አሜሪካ ቀጥታ ተጎጂ ካልሆነች ምንም ችግር የለብኝም የሚል አይነት አፕሮች ወይም ንግግር አጠቃላይ የዓለም አቀፍ ማህበረሰቡ ከለመደው መርህና ስርዓት በተለይም አሜሪካ ከምትመራው ስርዓት እየተላቀቀ እንደሆነ አመላካች ነገሮች አሉ። ይሄ ነው መያዝ ያለበት። ከዛ ውጭ ደግሞ የአሜሪካ የሚሊተሪ ቤዝ ወይም የወታደራዊ ቤዞች በገልፍ ሀገሮች ያሉ እነ ሳውዲ፣ እነ ዩናይትድ አረብ ኤሚሬትስ አካባቢ ያሉትን እነ ኳታር፣ ባህሬን እነዚህን ኢራን ደግሞ እየደበደበች ነው። ኢራቅም እየደበደበች እንደሆነ በድሮን ማለት ነው የምናየውና እየታዘብን ያለነው ነገር ነው። እንግዲህ እነ ራሻ እነ ቻይና የት ነው ያሉት የሚለው ነገር በጣም አሁን በሰፊው መስማት በጣም የሚቻልበት ወቅት ላይ አይደለንም። ኦፍኮርስ ጦርነቱ ይቆም አንዳንድ መግለጫዎችን ያወጣሉ። ነገር ግን እጃቸው የቱ ጋር እንደሆነ ግን ደግሞ አይታወቅም። በኢራን በኩል ለነ ቻይና ለነ ራሻ ያችን ሰርጥ የመከልከል አዝማሚያ አይታይም። የከለከለቻቸው አሉ እንዳይገቡ ወይም ከገቡም ከነ ኮንሲኩዌንሱ ነው የሚል ያለው የአሁን ጦርነት ላይ ያሉ ሀገራትን የሚደግፉና የነሱ ፓርትነር የሆኑ ሀገራት ናቸው ሊስት የተደረጉት። ሌላው ትራምፕ ትላንትና ያነሳው አንድ ነገር ምናልባትም በጣም ከብዷቸው የተውት አይነት የሚመስለው የሬጅም ቼንጅ ጉዳይ ነው፣ የለውጥ ጉዳይ ነው። መጀመሪያ ይመስለኛል አስበው የገቡት ዋናው ሰውዬ ከተገደለ በኋላ የተገደለው ማለት ነው። እሱ ከተገደለ በኋላ መጀመሪያም ህዝቡ ዲስኮንቴንት ውስጥ ያለ ነው። በመንግስት አስተዳደር ደስተኛ ያልሆነ ህዝብ የሞላበት አገር ነው። እንደሚታወቀው ኢራን ከፍተኛ የሆነ ጭቆና አለ በዜጎች ላይ። በተለይ ከዲሞክራሲ ባህል አንጻር በጣም ኋላ ቀር አይነት አፕሮች የሚከተል ነው። የእስላማዊ ሪቮሉሽነሪ መንግስት አይደለም። በሸሪያ ህግ ስለሆነ የሚተዳደረው ከዚህ የዌስተርን አይነት ካልቸር ኢንትሮዲዩስ ለማድረግ አይፈልግም። እሱን ኤክሰርሳይዝ ሊያደርጉ የሚፈልጉ ሰዎችን ደግሞ ሁላችሁም እንደምታውቁት በአሁኑ ጊዜ አዲሱ ጄኔሬሽን ወደዛ እየገባ ነው።
ሪጋርድለስ ኦፍ ቦርደር ሪጋርድለስ ኦፍ ሪሊጅን እና ይሄንን ለመከላከል በጣም ከፍተኛ የሆነ የሰብአዊ መብት ረገጣ አለ። ይሄ ሰውየው ከሞተ በኋላ ወይም ዋና ሰዎች መንግስቱን ይዘዋል እንደ መሰሶ የያዙ ናቸው ተብሎ ከፍተኛው የመወሰን አቅምና ስልጣን ያላቸው ሰዎች ከተገደሉ ዞሮ ህዝቡ እንደዛ አይነት ህዝብ ስለሆነ የራሱም ተባብሮ ይጥላል፣ ስርዓቱን ይጥላል። ከዛ በኋላ አዲስ መንግስት ይመሰረታል የሚል ነው ሲነገር የነበረው። ይህን አቋም እስራኤል አሁንም ይዛለች። አሜሪካ ግን መጀመሪያም ለዛ አይደለም የገባሁት የከፍተኛ የኔ ፕራዮሪቲ እና ኢንትረስት የኢራን የኒውክሌር መሳሪያ የማምረት አቅሟ እንዲዳከም ነው፣ የሚሊተሪ ካፓቢሊቲዋ እንዲዳከም ነው የገባሁት የሚል ነው። ትራምፕም በትላንትናው ዕለት ትራምፕም ይችን ጠቅሷታል። የሪጅም ቼንጅ ፕራዮሪቲ ወይም ዋና የሚፈልጉት ነገር እንዳልሆነ